ሰላም ልጆች እንዴት ናችሁ? ደህና ናችሁ? ሳምንቱ እንዴት እያለፈ ነው? ዛሬም በሰንበት ትምህርት ፕሮግራምና በመዝሙር ፕሮግራማችሁ መተናል። የዛሬ ሰንበት ትምህርት ርዕሳችን ምንም ምን ይመስላችኋል? አጥንታችኋል? እናንተስ እንዴት ነው አጥንታችኋል? የዛሬውን ሰንበት ትምህርት ታሪክ ይሄንን ለማወቅ መልሱ የምናገኘው ሰንበት ትምህርቱን ስናዳምጥ ነው። በተጨማሪም ደግሞ ልዩ የመዝሙር ሰዓት ይኖረናል። መዝሙሩንም ታዳምጣላችሁ፣ ሰንበት ትምህርቱንም ታዳምጣላችሁ። እንዳትለዩ። እንደምናላችሁ ልጆች፣ ከህፃናት ሰንበት ትምህርት ክፍል የዛሬውን 9ኛውን ሰንበት ትምህርት ይዘንላችሁ መተናል። ርዕሱ የሚለው ፈውስ በቤተ ሳይዳ መጠመቂያ ይላል። የመታሰቢያ ጥቅሳችን የሚገኘው ኤፌሶን ምዕራፍ 2 ቁጥር 8 ሲሆን ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው ይላል። የትምህርቱ ዋና መልእክት ኢየሱስ የሚያስፈልገንን በማወቅ ይረዳናል ይላል። ልጆች በውድድር የመጨረሻ ወጣችሁ ታውቃላችሁ? ወይም ጫማ የማሰር ትምህርት ሲሰጣችሁ የተማራችሁትን ማድረግ የቻላችሁት ከሌሎች ልጆች ሁሉ በኋላ የነበረበት ጊዜ ነበር? ወይም በትምህርት ቤት ውስጥ የተሰጣችሁን ስራ የመጨረሳችሁ ጊዜ ከሌሎች ከጨረሱ በኋላ ነበር? በዛሬው ታሪካችን የምናገኘው ሰው በመጠመቂያ ውስጥ ለመግባት የመጨረሻው ሰው መሆን ምን አይነት እንደነበር የተለማመደ ሰው ነበር። ኢየሱስ በበዓል ላይ ለመገኘት ወደ ኢየሩሳሌም መጥቶ ነበር። አንድ ሰንበት ጠዋት በጣም በሐሳብ ተይዞ እየተራመደ ነበር። ብዙም ሳይቆይ የቤተ ሳይዳ መጠመቂያ ጋር እንደደረሰ ተመለከተ። መጠመቂያዋ በ5 የሚያምሩ ባለ መጠለያ መመላለሻዎች የተከበበች ነበረች። ሰላም ሊገኝበት የተገባ ቦታ ነበር። እንዲሁም ለምለም አረንጓዴ ተክሎችና በቀለማት የተዋቡ አበቦችም የሞሉበት ሳይሆን አይቀርም። ነገር ግን የበሽታና የመከራ ቦታ ነበር። በመጠመቂያዋ ዙሪያ ሰዎች ይጋፉ ነበር። የታመሙ ሰዎች በመጠመቂያው የተለያዩ አቅጣጫዎች ወይም ተንጋለው ወይም ለመዝለል አኮብኩበው ይቀመጡ ነበር። እጅግ ብዙ ሰዎች ነበሩ። ኢየሱስ ቆመ፣ ዙሪያውንም ተመለከተ። አይነ ስውራን፣ መስማት የተሳናቸው እንዲሁም ሽባ የነበሩ ሰዎችን ተመለከተ። አንዳንዶቹ በሆድ ህመምም ሌሎችም በቆዳ በሽታ እንደተያዙ ነበር ያየው። እንዲሁም አንዳንዶቹ በአእምሮ ህመምም የሚሰቃዩ ነበሩ። በእድሜ ለገፉ ለልጆችም እንዲሁም በሽምግልናና በልጅነት እድሜ መካከል ባለ የእድሜ ክልል ውስጥ ለነበሩ ሁሉ በጣም አዘነላቸው። ሁሉም በዚያ የተገኙት ተአምራዊ ነገር እንዲደረግላቸው ተስፋ በማድረግ ነበር። ሰዎቹ በመጠመቂያው የነበረውን ውሃ እስከሚንቀሳቀስ ነበር የሚጠብቁት። ብዙዎቹም ውሃውን የሚንቀሳቀሰው መልአክ እንደነበርና ከውሃው መንቀሳቀስ በኋላ በመጀመሪያ ውሃ ውስጥ የሚገባ ሰው እንደሚፈወስ ያምኑ ነበር። ኢየሱስ ይህ እምነታቸው ትክክል እንዳልነበር ያውቅ ነበር። ተስፋቸው ከንቱ የነበረ ቢሆንም ሰዎቹ የውሃውን መንቀሳቀስ ይጠባበቁና ይከታተሉ ነበር። ውሃው ላይ ትናንሽ የሚንቀሳቀሱ የውሃ መስመሮች ሲታዩ በጉጉት የሚጠባበቁ ሰዎች ወደፊት ይሮጡ ነበር። ፈውስ ለማግኘት በጣም በመፈለግም ትናንሾቹን እና ደካማዎቹን እየረጋገጡ ያልፉ ነበር። ኢየሱስ እነዚህን የተከማቹ ሰዎች አይቶ ራራላቸው። ሁሉንም ለመፈወስ ፈለገ። በሽተኞችን ቢፈውስ ዕለቱ ሰንበት ስለነበር አንዳንዶቹ የአይሁድ መሪዎች እንደሚቆጡ ያውቅ ነበር። እንደውም ሊገድሉት እንኳን እንደሚሞክሩ ያውቅ ነበር። ግን ጊዜው አልደረሰም ነበር። በምድር እየሰራ የነበረውን ስራ ገና አልጨረሰም ነበር። ኢየሱስ የእያንዳንዳቸውን ሰዎች ስም እና ህመም ያውቅ ነበር። አንድ 38 ዓመታት ሙሉ ሽባ የነበረ ሰው ግን በተለየ ሁኔታ ተመለከተ። ኢየሱስ ሰውየው ያዘነ እንደነበረ አውቆ ነበር። ብቸኛና የእግዚአብሔር ምሕረት ማግኘት የማይገባው እንደሆነ የሚሰማው ሰው ነበር። ኢየሱስ በጸጥታ አጠገቡ በርከክ አለና አጎንብሶ ፊቱን ተመለከተ። በርህራሄም መፈወስ ትፈልጋለህ ብሎ ጠየቀው። ሰውየው ልብ ውስጥ ተስፋ ግብት አለ። እፈልጋለሁ እንጂ እዚህ ያለ ሰው ሁሉ መፈወስ የሚፈልግ አይደለም እንዴ ብሎ አሰበ። ኢየሱስ ማን እንደነበር አላወቀም ነበር። ሊፈውሰው እንደሚችልም አላወቀም ነበር። ያለው ተስፋ ውሃ ውስጥ መግባት ብቻ እንደነበር ነበር የሚያስበው። ስለዚህም ኢየሱስን ጌታዬ ሆይ የሚረዳኝ ሰው የለኝም፣ ውሃውም ሲንቀሳቀስ በሚፈለገው ፍጥነት መጠመቂያ ውስጥ መግባት አልችልም፣ በመሞክርበትም ጊዜ ሁሉ ሌላ ሰው ይቀድመኛል አለው።
ኢየሱስ ሰውየውን በሱ እንዲያምን አልነገረውም። እሱም ማን እንደሆነም እንኳን አልነገረውም። የእግዚአብሔርን ፍቅር ማግኘት እንደሚገባው እንደማይሰማውም ያውቅ ነበር። ነገር ግን ኢየሱስ ጸጋውን በዚህ ሰው ላይ ለማፍሰስ ተመኘ። ስለዚህም ሰውየውን ተነሳ፣ አልጋህን ተሸከምና ሂድ አለው። ሰውየውም አላመነታም፣ ታዘዘ፣ መፈወስ ፈለገ። ለብዙ ዓመታት ሳይሰሩ የቆዩ ነርቮቹና ጡንቻዎቹ ሕይወት ዘሩ። ሰውየውም ዘል ቆመ። ሰሌኑንና ብርድ ልብሱን ጠቀለለ። ከዚያም በዚያ ጊዜ የፈወሰውን ሰው ለማየት ዙሪያውን ተመለከተ። ኢየሱስ ግን በተከማቹት ሰዎች መካከል ሾልኮ ሄዶ ነበር። በኋላም ኢየሱስ ሰውየውን በቤተ መቅደስ ውስጥ አገኘው። ሰውየውም እጅግ ተደሰተ። ሰዎቹ ሁሉ ኢየሱስን መልካም ዜና ያደረገውንም እንዲሰሙ ተናገረ። ኢየሱስ በዚያ ዕለት የአንድ ሰውን አካል ፈወሰ። በተጨማሪም ኢየሱስ የፈውስ ጸጋ ሰውየውን ወደ እግዚአብሔር መለሰው። ኢየሱስ እኛንም በፍቅር መፈወስ ትፈልጋላችሁ ይለናል። በአካልና በመንፈስ ጤናኛ እንድንሆን ይፈልጋል። ጸጋውንም በእኛም ላይ ለማፍሰስ ይፈልጋል። ዛሬ እሱን በመቀበል አዳኛችሁ እንዲሆን ትፈልጋላችሁ ልጆች? ይህን እንድትፈልጉ እንድትወስኑ ጌታ ይርዳችሁ። እግዚአብሔር ይባርካችሁ። ኢየሱስ ያውቀኛል በስሜ ወደ ራሱ ይጠራኛል። በእጆቹ መዳፍ ቀርጾኛል እንዳይኑ ብሌን ያየኛል። ኢየሱስ ያውቀኛል በስሜ ወደ ራሱ ይጠራኛል። በእጆቹ መዳፍ ቀርጾኛል እንዳይኑ ብሌን ያየኛል። ኢየሱስ ያውቀኛል በስሜ ወደ ራሱ ይጠራኛል። በእጆቹ መዳፍ ቀርጾኛል እንዳይኑ ብሌን ያየኛል። ታዲያ እንዴት ነው ልጆች ሰንበት ትምህርቱ ወደዳችሁት? አሁን ደግሞ የሚኖረን ፕሮግራም የታሪክ ጊዜ ይሆናል። ታሪኩንም እንደዚሁ ማዳመጥ ይጠበቅባችኋል። አዳምጡት። እሺ ልጆች እንደምናችሁ? ደህና ናችሁ? በቀጠሯችን መሰረት እንግዲህ ዛሬ ተገናኝተናል። እዚህ ከኔ ጋር ልጆች አሉ። ብዙ ጊዜ ከኔ ጋር ታሪክ ይሰማሉ። ስለዚህ እነሱ ደግሞ ዛሬም ስማቸውን ያስተዋውቋችኋል። እናንተም መምጣት የምትፈልጉ በስር ባለው አድራሻችን በመደወልም ሆነ በቴሌግራም ስማችሁንና ስልክ ቁጥራችሁን በመላክ መመዝገብ ትችላላችሁ። እኛ ደግሞ ፕሮግራም አውጥተን እንጠራችሁና ትመጣላችሁ ማለት ነው። አብራችሁ እዚህ መታችሁ ታሪክ ትሰማላችሁ። እሺ፣ ከሁሉ በፊት እዚህ አብረውኝ ያሉ ልጆች ስማቸውን ያስተዋውቋችኋል። እዚህ በስተግራ በኩል ያሉት ወንዶች ልጆች አሉ። ስማቸውን ጮክ ብለው ይነግሯችኋል። እስቲ ንገሯቸው። ስሜ ናታን ነጋሽ ይባላል። ስሜ ሮሳት ገመቺስ። እሺ ሮሳት። ስሜ ሀሴት ዳንኤል ይባላል። ዝምድና ነጋሽ። በጣም ጥሩ። ይኸው እንግዲህ ስማቸውን ሰምታችኋል። ሰምሪና ነጋሽ አለች፣ ሀሴት ዳንኤል አለች፣ ናታን ነጋሽ እንዲሁም የሮሳት ገመቺስ አብረውኛሉ። ከነሱ ጋር አብረን ታሪክ እናግራችኋለን። ከሁሉ በፊት ግን እግዚአብሔር በመካከላችን ሆኖ እንዲያስተምረን ጸሎት እናድርግ። እንጸልይ ልጆች። የምትወደን እግዚአብሔር ሆይ አንተ ፈጣሪያችን ስለሆንክ እናመሰግንሃለን። ደግሞ በዘላለም ፍቅር ስለወደድከን ስምህን እናመሰግናለን። እግዚአብሔር ሆይ አሁን ከቃል ስንማር መንፈስ ቅዱስ አስተማሪያችን ይሁን። በህይወት ዘመናችን ደግሞ መመሪያ የሚሆነንን ቃል ስንሰማ እንድናደርገው ጸጋህን አብዛልን። ስለሰማህን እናመሰግንሃለን።
በቴሌቪዥን መስኮት የሚያዩንን ልጆች ሁሉ አንተ ባርካቸው በኢየሱስ ስም አሜን። እሺ ልጆች ባለፈው ሳምንት የነገርኳችሁን ታሪክ ታስታውሳላችሁ? እዚህስ ያላችሁት ልጆች ከዚህ በፊት የነገርኳችሁን ታሪክ ታስታውሳላችሁ? ስለማን ነበር የነገርኳችሁ? እሺ ሮሳት ሰለሞን ስለ ንጉስ ሰለሞን አይደል? እግዚአብሔር በምን ነበር ያናገረው? እስቲ አስታውሱ። ተኝቶ ባለበት በህልሙ አይደል? እግዚአብሔር ሰለሞንን ምን እንዳደርግልህ ትፈልጋለህ ብሎ ሲጠይቀው ሰለሞን ምን እፈልጋለሁ ብሎ ጠየቀ? እሺ ስምሪና ጥበብና ማስተዋልንና ጥበብን። እኛም እግዚአብሔርን ማስተዋልና ጥበብ ብንለምነው ሊሰጠን ይችላል። እንደውም ጥቅሱን ታስታውሳላችሁ? ያዕቆብ 1:5 አይደል? ከእናንት ምን ይላል? እስቲ የሚልልኝ ከእናንት ማንም ጥበብ ቢጎለው አዎ ከእናንት ማንም ጥበብ ቢጎለው ሳይነቀፍ በልግስና የሚሰጠውን ይጠይቅ። በጣም ጎበዝ ተማሪዎች ናቸው እዚህ ከኔ ጋር ያሉ ልጆች። እናንተ በቤታችሁ ሞከራችሁ? ልክ ነው ያሉት። ማንም ከእናንተ ጥበብ ቢጎለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይጠይቅ ይላል። ይሄ ነበር እንግዲህ የተማራችሁ። ስለጠየቀ እግዚአብሔር ደግሞ ምን አደረገው? ሰጠው የሚል ነበርና እንዳልኳችሁ ብዙ ሰዎች የሰለሞንን ጥበብ ሰምተው ከየሀገሩ ከየቦታው ምን እያደረጉ ይመጡ ነበር? ስጦታ እየያዙ የሰለሞንን ጥበብ እንዴት እንደሚፈርድ ምን እንደሚያደርግ ለማየት ወደሱ ይመጡ ነበር። እና ዛሬም እንዲፈርድላቸው የመጡ 2 ሴቶችን ታሪክ ደግሞ ነግራችኋለሁ። በጣም የሚገርም ታሪክ ነው ልጆች፣ በደንብ አዳምጡኝ እሺ። እዚህም ከኔ ጋር ያላችሁት እዛም በቴሌቪዥን መስኮት የምታዩ ልጆች ምን ሆነ መሰላችሁ? 2 ሴቶች ነበሩ። እነዚህ 2 ሴቶች ሁለቱም አንዳንድ ሕፃን ልጅ አላቸው። የሚኖሩት በአንድ ቤት ውስጥ ነው። ሲተኙ አንዷም የራሷን ልጅ ይዛ ትተኛለች፣ ሌላዋም የራሷን ልጅ ይዛ ትተኛለች። ከዛ አንድ ቀን ምን ሆነ መሰላችሁ? አንደኛዋ ሴት በእንቅልፍ ልቧ ሳታውቅ ስትገላበጥ ልጇ ላይ ትኝት ትልበትና ልጇ ታፍኖ ምን ሆነ? ሞተባት። ሌሊት ከእንቅልፏ ብድግ ስትል ልጇን ልታይ ልጇ በህይወት የለም። ብታገላብጠው የለም። ደነገጠች። ወይኔ ልጅ የሌለኝ ሆንኩ፣ እኔ ልጅ እፈልጋለሁ፣ እንዴት ልጅ የሌላት ሰው ሆናለሁ እያለች አሰበሳችና ቆይ አንድ ነገር ላድርግ ብላ ወደ ጓደኛዋ ወደ ሁለተኛዋ ሴት ቤት ሄደች። መኝታ ቤት ስትሄድ ያችኛዋ ጥሩ እንቅልፏን ትብላለች። ልጇ ደግሞ ከጎኗ ለጥ ብሏል። ቀስ ብላ ኮቴዋ ሳይሰማ ገባችና የዛችኛዋን ሕፃን ልጅ በህይወት ያለውን የሁለተኛዋን ቅይር አረገችና የራሷን የሞተውን ደግሞ ወስዳ እዛችኛው ጋር አስተኛቻት። ከዛ ያቺ ሁለተኛዋ ሴት ጠዋት እንቅልፏን ትኝት ብላ አድራ ንቅት አለችና እስቲ ልጄን ደግሞ ብላ ልጇን ስታይ ብታየው የለም። አያስደነግጥም እንዴ? ልጄ በህይወት የለም ብላ በጣም ደነገጠችና ግን በደንብ ስታየው የሷ ልጅ አይደለም። እንዴ ይሄ እኔ ልጅ አይደለም፣ ይሄ የሷ ልጅ ነው አለችና ሄዳ ስታይ የራሷ ልጅ ደግሞ ዛለ። ይሄ ልጅ እኔ አይደለም፣ እባክሽ ልጄ መልሽልኝ፣ ልጅሽ ሞቶብሽ ነው አምጥተሽ ነው ጋር ያረግሽው ስትላት በፍጹም የሰው ልጅ ይሰረቃል እንዴ? ልጆች ይሄ ነው አልሰጥሽም፣ በፍጹም አልሰጥሽም አለቻት። ኧረ እባክሽ ብትላት እምቢ አለች። እንግዲያውስ በቃ ወደ ንጉስ ሰለሞን እንሂድ፣ እሱ ይፈርድልናል፣ እሱ ጠቢብ ነው ተባባሉና ያን ያልሞተውን ሕፃን ልጅ ይዘው ወደ ፍርድ ቤት ወደ ንጉሱ ጋር ሄዱ። ከዛ ንጉሱ ምን ሆናችሁ ነው የመጣችሁት? ምን ፈልጋችሁ ነው ሲለው እንዴ አለች ሁለተኛዋ ሴት አለች፣ ንጉስ ሆይ
ሁለታችንም ልጅ አለን። ምን ኖረው አንድ ቤት ነው። እሷም አልጋዋ ላይ ተኝታ ነበር፣ እኔም አልጋዬ ላይ ተኝቼ ነበር። ግን ሌሊት እሷ ስትገላበጥ ልጇን አፍና ገደለችው። ከዛ ደግሞ የኔ ልጅ ቀይራ ወስዳ የኔ ነው አለች። ስለዚህ እባክህ ንጉሥ ሆይ ልጄን አስመልስልኝ ስትል የመጀመሪያዋ ሴት ልጄ ሞታ ትቅምናች። በፍጹም አልወሰድኩም፣ ይሄ የራሴ ልጅ ነው ንጉሥ ሆይ፣ እሷ ውሸታም ናት። ከዛ ንጉሱ ሰማና በሉ ዝም በሉ፣ አሁን እውነተኛውን ከውሸተኛው እንለያለን አላቸው። ከዛ ህዝብ ሁሉ እንዴት ሊለይ ነው? በምን ያውቃል? ልጆች የዛን ጊዜ ዲኤንኤ የሚባል የለም። አሁን ልጅ የሆነ ልጅ በምን ይለይ መሰላችሁ? በሕክምና ዲኤንኤ የሚባል ነገር አለ። በደም በምራቅ የተለያየ ነገር ሐኪሞቹ በሚያደርጉት ይለያል። ያኔ ግን እንደሱ የለም። ግን ንጉሥ ሰለሞን ጠቢብ ነው ብለናል አይደል? በጣም በዓለም ካሉ ሰዎች ሁሉ ጠቢብ እሱ ብቻ ነው አይደል? ችግር የለም አለና በሉ ጸጥ በሉ አለና ሰው ሁሉ ጸጥ ሲል ንጉሥ ሰለሞን ቆም አለና እዛ ያሉትን የሱን አገልጋዮች ወታደሮች በሉ ቶሎ ተነሱ፣ ሂዱ ጎራዴ አምጡልኝ አላቸው። ጎራዴ ያስፈራል። ከዛ ሻሉና እነዚህ ወታደሮቹ ሄደው የተሳለ የሚያስፈራ ጎራዴ ይዘው መጡ። በሉ ይሄን በህይወት ያለ ልጅ ተቀበሉ ሻሉና ወታደሮቹ እዚህ ሲያረጉት ንጉሱ በሉ አሁን ማላችሁ ይሄ ልጅ ከጭንቅላቱ ጀምራችሁ እኩል ቁረጡት አላቸው። በህይወት ያለው ንጉሥ ሰለሞን ሰው ሊገል ነው እንዴ? ስደነገጠ ሰው ሁሉ ደነገጠ። በሉ ቁረጡት፣ ከዛ ግማሹን ላንዷ ስጡ እንዳይጨቃጨቁ ሲል ሁለተኛዋ ሴት እንባ ወረደ። ንጉሥ ሆይ እባክህ በቃሽ፣ አይገደል፣ እኔ ወደዋለሁ ልጄን በጣም ስለምወደው እንደው በህይወት ኖሮ ለሷ ይሰጣት አለች። ከዛ ያቺ አንደኛዋ ግን የመጀመሪያዋ ሴት ግን ትክክለኛ ፍርድ ተፈርዷል። አው ንጉሥ ልክ ነው ያደረገው፣ እኩል ይካፈልና ይሰጠናለች። ምን ያረጋላታል የሞተ ልጅ? ደስ ይላል እንዴ? ሰው ሲቆረጥ ደስ ይላል። ከዛ የዚህ ጊዜ እውነተኛው ሰው ታወቀ። ንጉሱ ምን አለ መሰላችሁ? አው አሁን እውነተኛው ሰው ታውቋል፣ ውሸተኛውም ተለይቷል። በሉ ልጁን ቶሎ ብላችሁ ለዚች ለሁለተኛዋ ሴት ስጧት። እሷ ልጇ ስለሆነ በጣም አዘነች። አዝና እንዳይገደልባት በህይወት እንዲኖርላት ስለፈለገች ለዛ ይሰጣል። እችኛዋ ግን የራሷ ልጅ ስለሞተባት ደግሞ የሷም እንዲሞት ፈለገች። ይሄ ትክክል አይደለም። ስለዚህ በሉ ልጇን ስጧት አለ። ያቺ ሴት ተሰጣት። በንጉሱ ጥበብ ሰው ሁሉ በጣም ተገረመ። እግዚአብሔር እንዴት ያለ ጥበብ ለንጉሥ ሰለሞን እንደሰጠውም አዩ። አያችሁ ልጆች፣ እኛ ከእግዚአብሔር ጋር ስንሆን እግዚአብሔር ማስተዋልንና ጥበብን ሲሰጠን ለሌሎች ምን ማድረግ እንችላለን? መልካም ማድረግ እንችላለን። የሌሎችን ሐዘን ወደ ደስታ መለወጥ እንችላለን። ደግሞ ውሸተኞችም ይታወቃሉ ጥበበኞች ከሆነን ማለት ነው። ስለዚህ እግዚአብሔር ለሰለሞን እንዲህ አይነት ማስተዋልና ጥበብ ሰጠው። እናንተንም ያልኳችሁ ለዚህ ነበር፣ እግዚአብሔር ማስተዋልንና ጥበብን እንዲሰጣችሁ ሁልጊዜ መጸለይ አለባችሁ። ይሄ ነበር ሁለተኛ ክፍል ነው ነግራችኋለሁ ያልኳችሁ ታሪክ ማለት ነው። እሺ ልጆች፣ ከዛሬውስ ታሪክ ምን ተማራችሁ? እስቲ ከኔ ጋር ያላችሁ ልጆች ሀሴት መዋሸት እንደሌለብን። በጣም ጥሩ፣ ልክ ነው። መዋሸት የለብንም። ከሁሉም የበለጠ ዋነኛውና አንደኛው አንድ መዋሸት ነው። ከዛ ሁለት ደግሞ መስረቅ እንደሌለብን። ሰለሞንም በጸሎቱ ምን ብሎ ጠየቀ? ማስተዋልና ጥበብን ስጠኝ ብሎ አልጠየቀም። ስለዛ ማስተዋልና ጥበብን ስጠኝ ብሎ በመጠየቁ ጥበብን ሰጠው፣ ማስተዋልና ጥበብን ሰጠው። በዛ እግዚአብሔር በሰጠው በረዳው በጸሎቱ
ያን መፍታት ቻለ። እግዚአብሔር በሄደው መፍታት አይችልም ነበር። ስለዛ እግዚአብሔርን እንደዚህ ብለን መጠየቅ አለብን፣ ማስተዋልና ጥበብ እንዲሰጠን። ከዛ ሁለት ደግሞ መስረቅ የለብንም፣ መዋሸት የለብንም። በጣም ጥሩ ጎበዞች፣ ጥሩ ጊዜ እንዳሳለፍን ተስፋ አደርጋለሁ። ናታን ምን አለክ? እኔም ሁለት ነገር ነው ከዚህ የተማርኩት። አንደኛው እግዚአብሔር ሁሉን ቻይ እንደሆነ፣ ሁሉን የጠየቅነውን ነገር ሁሉ እንደሚሰጠን ተረድቻለሁ። ሁለተኛው ደግሞ እግዚአብሔር በምናደርገው ሁሉ መጽሐፍ ቅዱስ ራሱ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል እና ልናደርግ የወሰነውን ነገር ሁሉ እግዚአብሔር እንደሚያውቅ ተረድቻለሁ። መልካም፣ እግዚአብሔር ይባርካችሁ። እናንተም በቴሌቪዥን መስኮት የምትከታተሉ ልጆች ከታሪኩ ብዙ እንደተማራችሁ ተስፋ አደርጋለሁ፣ ደግሞም ለሌሎች እንደምትነግሯቸው። ስለዚህ ስለነበረን ጊዜ ሁሉ እግዚአብሔርን እናመሰግናለን። በሚቀጥለው ሳምንት ደግሞ በሌላ ታሪክ እንገናኛለን። እስከዚያው እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ ልጆች፣ እወዳችኋለሁ። ልጆች እንዴት ነው ታሪኩ? ወደዳችሁት አይደለ? ይሄ ታሪክ ደግሞ ጥሩ መልእክት ያስተላልፋል አይደለ? አሁን ደግሞ መሰናበቻ ጊዜያችን ደርሷል። ለዛሬ የነበረን ፕሮግራም ይሄንን ይመስላል። በዚህ ፕሮግራም ላይ መሳተፍ የምትፈልጉና አስተያየት መስጠት የምትፈልጉ ከታች በሚገኘው ቁጥር ላይና አድራሻ ላይ መደወል እንዲሁም ደግሞ መጻፍ ትችላላችሁ። ለዛሬ የነበረን ፕሮግራም ይሄንን ይመስላል። መልካም ጊዜ